ይሄን መልእክት ሰምታችሁ እንድትጸልዩበት ተገቢውን ጥንቃቄ እንድታደርጉ ነው መልእክት ማስተላልፈው። የመጀመሪያው ነሐሴ ወር ላይ ያየሁት የወታደር ወይም ደግሞ የፖሊስ መኪና በፖሊስ መኪና ሰዎችን ለአፈሳ ወይም ደግሞ ለዘመቻ እንደዛ ሰዎች ሲሏቸው አያለ ወታደሮችና ፖሊሶች አንዳንዶቹን በማስገደድ ሲሏቸው እነሱ ሲሯሯጡ እና ግቢ ውስጥ ሲገቡ አያለው። እዛ የፖሊስ መኪናው ላይ ደግሞ የጠቅላይ ሚኒስትራችንን ድምጽ የንግግር ድምጽ በመሃል ያስገቡበታልና እያደረጉ እንደ ሬዲዮ ይናገራል ማለት ነው። እሱን አየው። ሁለተኛው መስከረም ወር ላይ 2018 ላይ እግዚአብሔር በድምጽ የነገረኝ ነገር ምንድነው ካላችሁ ድምጽን የነገረኝ ከየካቲት 1 መመሪያን የሰጠው የጌታ መንፈስ ከየካቲት 1 እስከ መጋቢት 30 ድረስ በከተማይቱ መውጫና መግቢያዎች ላይ እንደዚሁም ሌሎች ስፍራዎች ላይ መፈተሽ አለባቸው የሚባሉ ቦታዎች ላይ መንግስት ወይም የመንግስት አካላት ተገቢውን ፍተሻ ጥብቅ የሆነ ፍተሻ እንዲያደርጉ በተለይ ከየካቲት 1 እስከ መጋቢት 30 ድረስ ጥብቅ ፍተሻ እንዲደረግ የሰራዊት ጌታ እግዚአብሔር ተናግሯል። ለህዝብ ተናገሪ ብሎኛል። ይሄው እያስተላለፍኩ ነው። ሌላው ጥቅምት 9 ላይ እግዚአብሔር ያሳየኝ ነገር ምንድነው? አማጽያን በሁለት ተቋማት ላይ ጥቃት ለማድረስ ያቀዱትን እቅድ ነው ማየው። አንደኛው ተቋም ቤተ እምነቶች ናቸው። ስፔሻሊ የወንጌል አማኞች ህብረት ቸርቾች ላይ ጥቃት ለመጣል፣ ሁለተኛው ትምህርት ቤቶች ላይ ጥቃት ለመጣል የተዘጋጁትን ዝግጅት አያለው። እንደውም አንዳንድ ትምህርት ቤቶች አሁን እንኳን ይሄ መልእክት ሳስተላለፍ መረጃው ደርሷቸው ውስጥ ለውስጥ እኛን እንዳትነኩን፣ የእኛን ትምህርት ቤት ላይ ምንም ችግር እንዳታደርሱ ባካችሁ፣ እኛ ብዙ ገንዘብ እንሰጣቸዋለን፣ ብዙ ብር እንሰጣቸዋለን ብለው በብዙ ገንዘብ ሲደራደሩ አያለው በመንፈሴ። ይህንን መልእክት በውስጥ ይዤው ከብዶኝ በእግዚአብሔር ፊት እየጸለይኩ ለቤተ ክርስቲያን ህዝቦች፣ ለቸርች አገልጋዮች ሁሉ ተናግሬ አብሮኝ ለሚያገለግሉ እየጸለይንበት ነው ያለነውና በጣም የሚደንቃችሁ ነገር ሰሞኑን አንድ ትልቅ ሆቴል ላይ ትልቅ ተጽዕኖ የሚፈጥሩ የእግዚአብሔር ሰዎች ባሉበት ተሰብስበን ነበርና አንዳንድ ስለ አገልግሎት ጉዳይ ተሰብስበን ባለንበት ስለ ወራቶች ተነገረ። ስለ ወራቶችን አስመልክቶ አንዳንድ ነገር ሲነገር በጣም ደነገጥኩ። ምክንያቱም እኔ ቀድሜ መልእክቱን ስለተቀበልኩ ማለት ነው። ማንም አያውቅም፣ በውስጤ ግን ደነገጥኩ። ለምን መናገር አለብኝ? ሳልናገር ጊዜው ሄደ ምን ነካኝ ብዬ ማለት ነው። እና መጽሐፍ ቅዱስ ሲናገር ዘመኑን የምትዋጁ ሁኑ ይላልና ዘመኑን መዋጀት ስላለብን ይሄ መልእክት ከሌሎቹ ከሁለት መልእክቶች ጋር አንድ ላይ አብሬ ተናግሬያለሁ ማለት ነው። ስለዚህ ተገቢውን ፍተሻ፣ ተገቢውን ጥበቃ፣ ደግሞ ተገቢውን ጸሎት እናድርግ። እግዚአብሔር በቤተክርስቲያን ለምንድነው ሞር ቤተክርስቲያን ላይ ወንጌል አማኞች ላይ ታርጌት የተደረገው ብዬ እግዚአብሔርን ጠይቅ ነበርና እግዚአብሔር መቼስ ጠላት የሚያተርፍበትን ቦታ ያውቃል፣ ድል ማድረግ የሚችልበትን ቦታ ያውቃል። ለምንድነው ጠላት ቤተክርስቲያንን ድል ለማድረግ ያሰበው ካላችሁ ዊክነስ አለ ማለት ነው። አንዳንድ ቤተክርስቲያን ላይ ድካም አለ ማለት ነው። ያንን ድካም ተከትሎ ጠላት ቀዳዳ ካገኘ ይገባ ይችላል። ውሻ በቀደደው ጅብ ይገባል እንደሚባል ማለት ነው። ኃጢአት በቀደደው ጠላት ጥፋት፣ ሞት፣ ሀዘን እንዳይገባ ንስሐ እንግባ እንደ ቤተክርስቲያን ንስሐ እንግባ። የጸጋ ስጦታንና የእግዚአብሔርን ኃይል ለይተን እንወቅ። የእግዚአብሔርን ፕሬዘንስ እና የጸጋ ስጦታ የተለያዩ ጉዳይ ናቸው። የእግዚአብሔር ጸጋ እግዚአብሔር በጣም ያጫወተኝ ነው የምነግራችሁ ስለ ቤተክርስቲያን። ብዙ ሰዎች በጸጋ ስጦታ ተሸውደዋል። ጥሩ ነው የጸጋ ስጦታ፣ የእግዚአብሔርን መንግስት ኪንግደም የምንሰራበት አንድ ሰማያዊ ግብአት ነው። የጸጋ ስጦታ ስላለው አንድ ሰው ግን የዘላለም ሕይወት አለው ማለት አይቻልም። እግዚአብሔር አብሮት ነው ማለትም አይቻልም። የእግዚአብሔር ስለዚህ ነው ብዙ የሚሸወደው። ተአምራት ስለሚሰራ በኢየሱስ ስም ኃጢአትም ሲሰራ አብሮት ያለ ይመስለዋል። ሲዋሽም አብሮት እግዚአብሔር ያለ ይመስላል። እግዚአብሔር እኮ ንጹህ አምላክ ነው። እግዚአብሔር ሆሊ ነው፣ ቅዱስ ስለሆነ የተቀደሰ አትሞስፌር ይፈልጋል፣ የተቀደሰ ማንነት ይፈልጋል። ስለዚህ አንሸወድ፣ ንስሐ እንግባ። የጌታን ስም ቀኑን ሙሉ ባሰደብንበት፣ የተከበረውን የኢየሱስን ስም ባሰደብንበት፣ ለሚጠይቁን ለሚነሱ ጥያቄዎች ሁሉ በወቅቱና በጊዜው እንደ እግዚአብሔር ሰው መልስ ለመስጠት ዝግጁ ባልሆንበት በዚህ በእግዚአብሔር ፊት ንስሐ እንግባ፣ እንመለስ። ኤሊ በዘመኑ ልጆቹ የአፍኒንና የፊናስን ታሪክ ታውቃላችሁ። በሴሎ የሚያደርጉትን ክፋት፣ በሴሎ የሚያደርጉትን እርኩሰት የዛሬቱ ቤተክርስቲያን ልንማርበት ይገባል። በአግባቡ አልቀጣቸውም፣ በአግባቡ አልገሰጻቸውም ይላል ማለት ነው እግዚአብሔር ቃል። በኋላ እነሱ ሲገደሉ በአንድ ቀን የተገደሉት ብዙ አልደነገጠም ኤሊ። ሞር የደነገጠው ኤሊ የእግዚአብሔር ታቦት ተማርኮ ወደ ፍልስጤም ሄዷል የሚባለው ወሬ ሲሰማ ነው። ከመቀመጫው ላይ ወድቆ አንገቱ ተሰብሮ ሞተ የሚለን እግዚአብሔር ቃል። አያችሁ
የእግዚአብሔር ህልውና የእግዚአብሔር መንፈስ የእግዚአብሔር ኃይል ታቦቱ ላይ ሆኖ ከተማይቱን አገሩን ይጠብቅ ህዝቡን ይጠብቅ ነበር። ተማርኮ ሄደ። በኃይል አይደለም ማርክ የወሰዱት ራሱ ወዶ ነው። በቃ በእስራኤል መካከል ስላልከበረ ስላልተደሰተባቸው በቤተ መቅደሱ ዙሪያ ትቷቸው ወደ ፍልስጤማን በራሱ ጊዜ ሄደ። የፊናስ ሚስት ያለችውን ታውቃላችሁ። ምጥ ይዟት ክብር ከእስራኤል ለቀቀ፣ ኃይል የለም አለች። ስለዚህ እያማጠች ስለ ልጅ ልትደሰት ሲገባ ወንድ ልጅ እየተወለደላት እንደሆነ እየተነገራት እሷ ግን ክብር ከእስራኤል ርቋል አለች። አያችሁ የእግዚአብሔር ክብር አብሮን አለ ወይ ነው። እግዚአብሔር ራሱ አለ ወይ ነው። የጸጋው ባለቤት አለ ወይ አብሮን ነው ዋናው ጉዳይ። ጸጋንማ የእግዚአብሔር ጸጋ 40 ቀን 40 ሌሊት ጾመ ጸልየ የሆነ ጊዜ ጾመ ጸልይ በእግዚአብሔር ፊት ተንፈራፍረ እግዚአብሔርም ደግሞ በበጎ ፈቃዱ ሊሰጥ ይችላል። ያንን ጸጋ ስጦታ ስለተቀበልክ ዘላለም እግዚአብሔር አብሮ ነው ማለት አይደለም። አብሮ እንዲቀጥል ወይ አብሮን እንዲቀጥል ራሳችን ያኗኗር ዘይቤያችን ሊስተካከል ይገባል። ቤጆን ዘወርዶፍ ጋር መሆን አለበት ብዬ አምናለሁ። እግዚአብሔርም እንደዛ ነው የሚለው። ከዛ ውጪ እግዚአብሔር ያዘነው አንደኛ በራሳችን ስነ ምግባር አንዳንድ ችግሮች ብዙ ሰዎች ተሰናክለዋል። የጌታ ስም በእኛ በቅዱሳኖች በብዛት የተነሳ ተሰድቧል። ስለዚህ ንስሐ ልንገባ ከጥፋታችን ልንመለስ ልንጸጸት እንትናችን ልንቀይር አካሄዳችን ልንቀይር ይገባል ማለት ነው። ለውጥ ልናደርግ ይገባል። እንደዛ ካደረግን እግዚአብሔር በሰዓቱ ይቀጥረናል። ጠላት እድል ፈንታ አያገኝም። እኛን ሊያጠፋ የሚመጣው ራሱ ይጠፋል። እንደውም የእግዚአብሔር ክብር ይገለጥበታል። በቃ ራሱ ይጠፋል። እግዚአብሔር ጣልቃ ገብቶ እኛን ያድነናል። ቤተክርስቲያንን በሰዓቱ ይቀጥራል። እንደዛ ካደረግን ሌላው በቤተክርስቲያን ያለው ጥፋት እግዚአብሔር እያጫወተኝ ያለው ጉዳይ ቤተ መቅደስና የቤተ መቅደሱ ስርዓት የአምልኮ ስርዓት እንደው ለማይሆን ነገር እየዋለ ነው። ተራ እየተደረገ ነው። ይሄንንም በጣም ይደንቃችሁ ነገር እስራኤላውያን ወደ ባቢሎን ተማርከው በሄዱ ጊዜ ናቡከደነጾር ምንድነው ያደረገው? ካህናቱንና ሌዋውያንን ሰብስቦ በቤተ መቅደስ የምትዘምሩትን መዝሙር አሁን በገናችሁን አንሱና ደርድሩልኝ፣ ሲዘምሩልኝ፣ ዝፈኑልኝ አላቸው። በጣም ተቆጡ። አይሆንም አሉ። በነፍሳቸው ተማምለው የእግዚአብሔርን ዝማሬ የእግዚአብሔር የያዌን ዝማሬ እንዴት ለሰው እናቀርባለን? አይ እሱ ንጉስ ስለሆነ ማርኮ ስለወሰዳቸው ባሪያ አድርጎ ይገዛቸው ስለነበረ መጻተኛ ስለነበሩ በባቢሎን ምድር ያደርጉታል ብሎ ነበር ኤክስፔክት ያደርገው። አናድርገው ማለት ቆረጡ። አያችሁ በቻሌንጅ እና በመከራ ውስጥ እንኳን እያለፉ ከዛ ምንድን ያደረገው ናቡከደነጾር የጣቶቻቸውን አዝቆች አስቆረጠ። ወይም ደግሞ የጣቶቻቸውን አንጓ ቆረጣቸው። አካለ ጎዶሎ አደረጋቸው፣ ጉንድሽ አደረጋቸው። ከዛ በኋላ እንኳን እግዚአብሔር ድል ሰጥቷቸው ወደ ኢየሩሳሌም ሲመለሱ እንዳይጫወቱ የእግዚአብሔርን በገና አያችሁ። ዚስ ማች አባቶቻችን ለወንጌልና ለወንጌል ወይም ለመቅደሱ ስርዓት በጣም የጨከኑ ናቸው። አሁን ያለነው እኔን ጨምሮ ያለው ትውልድ ግን በጣም ብዙ ታሪኮችን አናውቅም። በጣም በቃ እንደ ቀልድ ነው እያየን ያለነው። መለኮታዊ ኃይል የሚንቀሳቀስበትን ፓወር በገናና ዝማሬን በተመለከተ ኦቨርአክት የምናደርግበት ነገር አይደለም። ኦቨርአክት የምናደርግበት ሳይሆን የምናመልክበትን እግዚአብሔርን የምንማጠንበትን ለእግዚአብሔር አምልኮውን የምናቀርብበት ነው። ታስታውሱ እንደሆነ ኤልሳ እኮ በገና ደርዳሪ አምጡልኝ ያሉ በገና እንትን ሊተነብይ ሲል በገና ደርዳሪ ባመጡለት ጊዜ ከዛ በኋላ የትንቢት መንፈስ ወረደበት ይላል። በዚህ እንድንመለስ ይሰራ ጌታ እግዚአብሔር ይፈልጋል። የእግዚአብሔርን ዝማሬዎች የመቅደስ ስርዓት ዝማሬዎች የመቅደስም ስርዓት እንትነው ግብአቶች ነገሮች ሁሉ ዝም ብለን ለዓለማዊ ነገር ኤክስፖዝ ማድረግ የለብንም። እንደው ለማላገጫ መዋል የለብንም። ለማላገጫ ማለት በዚህ ንስሐ እንድንገባ እግዚአብሔር አባት ይፈልጋል። ከዛ ውጪ ልጆቻችንን በኢየሱስ ደም እየሸፈንን የትምህርት ቤት ማህበረሰቦች፣ አስተማሪዎች፣ አስተዳደር ሰራተኞች በሙሉ ተማሪዎችም በደም እየተሸፈናችሁ ውጡ፣ ግቡ። የኢየሱስ ደም ከአቤል ደም ይልቅ የሚሻል ደም ነው። የሚናገር ደም ነው። የሚሟገት ደም ነው። የሚያድን ደም ነው። ዘጸአት 12 ላይ ካስታወሳችሁ እስራኤላውያን ከግብጽ ምድር ሲወጡ የበጉን ደም በበቃንና በጎበናቸው ላይ ቀብተው ነበር። የዛን ጊዜ እንኳን የኢየሱስ ክርስቶስ ጥላ ነው ያ በግ ማለት ነው። ዮሐንስ ወንጌል ምዕራፍ 1:29 ላይ ካስታወሳችሁ ዮሐንስ ምን አለ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ ኢየሱስን ሲያይ። ስለዚህ የዓለምን ኃጢአት የሚያስወግደው የኢየሱስ ደም ያው የሆነ ደም የሚናገር ደም ዛሬም ትኩስ የሆነ ደም ፈሶልናል። ያንን ደም በእምነት ላችን ላይ የረጨን እንውጣ እንግባ። ሁላችን ማህበረሰቦች ለሁላችን ኢየሱስ የሞተው ለሁሉ ነው የሞተው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይርዳን። በአጠቃላይ ጀነራላይዝ አድርገው ሳጠቃልለው ይሄ መልእክት እንድንጸልይ ስለ ሀገራችን፣ ስለ ምድራችን፣ ስለ ቤተሰብ፣ ስለ ትውልዱ፣ ስለ ራሳችን ሁሉ እንድንጸልይ በእግዚአብሔር ፊት በንስሐ እንድንሆንና ወደ ራሳችን አይተን እግዚአብሔርን ምሕረት እንድንጠይቅ
ሁለተኛው ተገቢውን ጥንቃቄ እንድናደርግ ነው። ሰው በገንዘቡ ብዛት አያመልጥም። ሰው እግዚአብሔርን ፊት በመፈለግ ሊድን ይችላል። እግዚአብሔርን ፊት በመፈለግ ሊያመልጥ ይችላል። በጣም በሚደንቅ ነገር ሉቃስ ወንጌል ምዕራፍ 13 ቁጥር 3 ላይ ጲላጦስ ደማቸውን ከመስዋዕታቸው ጋር ስላደባለቀባቸው ሰዎች መተው ለኢየሱስ ሲነግሩት ኢየሱስ አልገረመው። እንደዚህ አላቸው። 13 ሰዎች ነበሩ የተገደሉት እዛ ጋር። እንደዚህ አላቸው፣ እነዚህ ሰዎች በኢየሩሳሌም ካሉት ሰዎች ሁሉ ይልቅ ኃጢአት ይሰሩ ይመስላችኋልን? አይደለም እላችኋለሁ፣ እያንዳንዳችሁ እንዲሁ ንስሐ ባትገቡ እንዲሁ ትሆናላችሁ አለ። እንዲሁ ትሆናላችሁ። እነዚህ የኢየሩሳሌም ሰዎች ይሄ ብቻ አይደለም፣ እንደውም በሰሊሆም ግንቡ የወደቀባቸውና የሞቱት እነዛ 18 ሰዎች በዚያ ካሉት ሁሉ ይልቅ ኃጢአት የሰሩ ይመስላችኋል? አይደለም እላችኋለሁ፣ እያንዳንዳችሁ እንዲሁ ንስሐ ባትገቡ እንዲሁ ትሆናላችሁ አለ ጌታ ኢየሱስ ክርስቶስ። የኢየሩሳሌም ሰዎች ልብሳቸውን አጥበው መስዋዕት ይዘው ታጥበው ሽታቸውን አርከፍክፈው ብለው ወደ መቅደሱ እየሄዱ መስዋዕት ሊሰው የሚሄዱት፣ በመንገድ ላይ ግን ጲላጦስ ደማቸውን ከመስዋዕታቸው ጋር አደባለቀ፣ ገደላቸው፣ መስዋዕት አደረጋቸው። ሆይ በንስሐ አይደለም እግዚአብሔርን ግሎሪፋይ ሊያደርጉት እየሄዱ ያሉት፣ በንስሐ አይደለም መስዋዕት የሚሰውለት። አያችሁ፣ መጀመሪያ በየትኛውም ጉዳይ ንስሐ ይቀድማል። በእግዚአብሔር ፊት መውደቅ፣ ራስን ማየት፣ ጊዜ ሰጥቶ በእግዚአብሔር ፊት መውደቅ። አንዳንድ ሰው ትንሽ ተንበርክኮ አይ ምንም የበደለኝነት ስሜት ስላልተሰማኝ በቃ ትቼዋለሁ ንስሐ መግባቱን። አንዳንድ አገልጋዮችም እንደዚህ የምትሉ አገልጋዮች አላቸው። የበደለኝነት ስሜት ካልተሰማ በቃ ይላል። ለምን? ሰው ራሱን በደንብ መፈተሽ አለበት። ኩላሊቴን መርምር አለ እኮ ዳዊት፣ ልቤን መርምር አለ። እግዚአብሔር እንዲመረምረን we have to give a time for him፣ ጊዜ መስጠት አለብን። ተንበርክከን በእግዚአብሔር ፊት እንደሚመቸን ሆነን በእግዚአብሔር ፊት ጊዜ ሰጥተን ራሳችንን መመርመር አለብን። እግዚአብሔር ተከፋው አዘንኩ እያለ ነው የሚጠብቀን። እግዚአብሔር እንዲጠብቀን ንስሐ እንግባ። በድላችኋል እያለ ነው። በቃ እንመለስ፣ ልክ አይደለንም፣ እንመለስ፣ ወደ ራሳችን እንይ። ስራ ያኖረኛል ስትል ስራን ይወስድብሃል እግዚአብሔር። አያኖርህም። ደሞዝ አያኖርህም። አካውንት ላይ ያለው ገንዘብ አያኖርህም። እንደማያኖርህ ለማወቅ ደግሞ እግዚአብሔር ስጠኝ ብሎ ነው የሚጠይቀው። ለእግዚአብሔር እንካ ብለህ መስጠት የማትችለው ሁሉ ያንተም አይደለም እግዚአብሔርም አይደለም። ሰይጣን አንተን የሚጠቀምበት መንገድ አሳልፈ መስጠት በማትችለው ነገር ሁሉ ነው። አንዳንዶቻችሁ ለፍታችሁ 10 ዓመት ለፍታችሁ የሰራችሁትን ቤት የምርቃቱ ቀን ጌታ ስጠኝ ሊል ይችላል። ጌታ ወይ እባክህ ልፋቴን አይተ ትንሽ ልኑርበት እንድትል አይፈልግም እግዚአብሔር። እየሰራ እግዚአብሔር ወይ አንተ በጠረየከኝ ጊዜ ዛሬውኑ ልሰጥ ፈቃደኛ ነኝ በሚል አቲቲዩድ ልክ ቤቱ ሲመረቅ ጌታ ይሄ ያንተ አይደለም ሌላ ሰጥቻለሁ ይላል። መስጠት የማትችለው ሁሉ ያንተ አይደለም። ስትሮንግ ሆልድ ነው። ሰይጣን መጥቶ አንተን የሚመታበት መንገድ ነው። ራሳችሁን እንደ ንፋስ አስቡ። የጸሎት ደብተራችሁን ጻፉና ጸልዩ። ስትጸልዩ ደግሞ እንደሆነላችሁ አድርጋችሁ ጸልዩ። ነገ ደሞዝ ይወጣል እንዴ? አዎ ወጣ እኮ ዛሬ ወሰድኩ ሲባል ሰው ነገ ጠዋት ሄዶ ከአካውንቱ ስለሚያወጣ ገንዘቡን ዛሬ አክት የሚያደርገው ኪስ ውስጥ እንዳለ ገንዘብ ነው። እውነትሻል። እምነት ማለት እንደሱ ነው። አካውንት ላይ ያለውን ገንዘብ እቅድ እንደምታወጣበት አይነት ማለት ነው እምነት። የሌለውን እንዳለ አድርጎ የሚቆጥር ሰው ነው የእምነት ሰው። የሌለውን እንዳለ መቁጠር እስካልጀመርክ ድረስ እውነተኛ የጸሎት ሰው አይደለም። እግዚአብሔርን እየጠበቅሽ ነው፣ እሱ እየጠበቀሽ ነው። ብዙዎቻችሁን እግዚአብሔር ቁጭ ብሎ ልጆቼ ለመሄድ ገና ተነስተው ለመራመድ ሲሞክሩ እናታቸው ሄዳ ቆይ እንዳርክ ነው ይዛታለሁ። ይውደቅ እንጂ ወድቆ ሲያለቅሱ ሁሉ ደስ ይለኛል። ቋ የሚቀጥሉ ላይ ተነስተው 3 ሲራመድ ሲይዘው ምናምን ሳረገው ነው የሚሄደው። እግዚአብሔር አንዳንዶቻችሁን መከራ ወፍጮ ውስጥ አስገብቶ በግድ ቆመ በራስህ እስክትሄድና ባንተ ውስጥ ያለው ኃይል እስኪገለጥ እየጠበቀ ነው ያለው። ተበሳጭተህ ተነስተህ እንድትሄድ ነው እግዚአብሔር እየጠበቀ ያለው። ንስር አሞራ
መጀመሪያ ለልጇ ጎጆ መስራው በእሾ ነው። ታውቃላችሁ? የመጀመሪያው እሾ ነው፣ አድገኛ እሾ። ከእሾ ቀጥሎ እየተቆራረጡ እንደ አጥንት እንደ መስታወት እንደ ምናምን አይነት ነገር ነው የምታረግበት። ቀጥሎ ሶፍት እያረገችው ትሄድና መጨረሻ ላይ ጥጥ ነው እና ጫጩቷ እዛ ውስጥ ሆና ሳይዟ ሲጨምር ጥጡ ይነሳል። ሳይዟ ሲጨምር ኮምፎርቱ፣ ሳይዟ ሲጨምር ወደ ሾ ነው የምትሄደው። ከሾ በኋላ እዛ ውስጥ መቀመጥ አይቻልም። ከዛ በኋላ ምን ታረጋታለች? እዛ ውስጥ ኮምፎርት ስለምታጣ በክንፎቿ ትይዝና ከፍ ያለ ተራራ ላይ ወስዳ ትወረውራታለች። ማሜ ብላ ልትወድቅ መሬት ልትፈጠፈጥ ስትል ከስር ትገባና ታነሳታለች። ስታሰቃያት ልጅቷ አንድ ቀን መረኛውንስ ብላ ትበራለች። ባይ ባይ። አንዳንዶቻችሁ አሁን እሾህ ውስጥ ናቸው። ትበራለህ ወይስ ትወጋለህ? እግዚአብሔር ራሱ ነው ኮምፎርት የሚነሳ። ሰይጣን መስሏችኋል እናንተ? ጉሮሮ እስኪ ሰነጠቅ የዘር ማንዘር ትለዋለህ፣ ቦረንትቻ ትለዋለህ፣ እዚህ ጋር ይሰማኛል ትላለህ። ምንም የተሰማ ነገር የለም። ራሱ ጌታ ኢየሱስ ነው። እዛ በኋላ መቁረጥህንና መወሰንን ሲያቅ እግዚአብሔር ከሰማይ እንደዚህ ይላል፣ አሁን እኔ እናንተ አብረን እንሰራለን። አሁን አንቺ ሬዲ ነሽ።